ልጅነቴ ነው ሙሉ ቤተሰብ ያጣሁት በተደጋጋሚ እናት አባት ሁለት እህቶች ሁለት አጎቶች ሁለት አያቶች በሳምንት 3 ቀን አዲስ አበባ እየተመላለስኩኝ ነበር ቴኳንዶ መሰራው ማሰራው መርፌ ራሴን እየወጋው አንደኛው ዶክተር አለቀሰ ዳቦ በብዛት ዳቦ ይዤ እመጣለሁ ሙዝ ምናምን አልጋ ላይ አጠገቤ ነው ማስቀምጠው ለምን 2-3 ቀን ሳይበላሽ ሊቆይ የሚችለው እሱ ነው እውነት ነው ፕሮዲስ በማድረግ የሚያግዘኝ ሰው ቢኖር ያው ህይወቴንም እንዳቃና ብዙ ድጋፍ እንዳደረገልኝም ነው መቆጥረው ኒውዮርክ ነች በ1907 ኒውዮርክ ነው ይሄ ነገር እንግዲህ ዝሙት የተፈቀደው ለምን ተፈቀደ በመሆን ማድረግ ሲቻል እንደ አንድ ወጣት ትልቅ ነገር ነውና በ14 አመት ይሄንን መደረግ ትልቅ ነገር ነው ስለዚህ አንተነህ እንግራችን ነው ለሱም ሐሳብ አስተያየት ማንሳት ይችላልላችሁ እኛ ቀጥታ ምን ሄደው እስኪ ምናልባት ያባቴ ስም ተህርቁ ነው ተህርቁ አንተነህ ተህርቁ ብዙ ይሳሳታልና ትርጉም አለው ትርጉም ይኖራል ያው ከህዝብ ለህዝብ ከህዝብ ይበልጣል እንደማለት ነው ተህርቁ ከሁሉም ይበልጣል እንደማለት ነው ደስ የሚል በፊት አልወደውም ነበር ትርጉም ሳታውቀው ስሜንም አልወደውም ነበርና ከፍ ስል ነው እንትን ያለ አይ እውነት ነው እኔ አሁን ይበልጣል ሲባል እዛ ላይ ያለን ብሮን እስኪ የትምህርት ቤት ላይ ያለው ነገሮች እስኪ የተወሰነ ነገር እንባባልና ወደ አዲስ አበባ ደግሞ እንገባለን ያው ልጅነቴ ደስ የሚል አልነበረም በልጅነቴ ነው ሙሉ ቤተሰብ ያጣሁት በተደጋጋሚ እናት አባት ሁለት እህቶች ሁለት አጎቶች ሁለት አያቶች ምናምን በትንሽ አመት 3 አመት 4 አመት ባልሞላ ጊዜ ውስጥ ነው ያጣሁትና በዛን ሰዓት ከ7 አመት እስከ 9 አመት ነበር ቤተሰብ ሲሞት ማለት ነው እኔና አንድ ታላቅ እህት አለችኝ እንደ እናት ሆና ያሳደገችኝ በቃ እኔና እሷ ብቻ ነበር የቀረነውና በጣም ከባድ እና መጥፎ ጊዜ ነበር አሁን ላይ ሁላ ያንን ጊዜ ሳስታውሰው ያመኛል ሰውነቴ ይነዝረኛል ከባድ ነበር ከባድ ደስ አይልም ነበር ያው እናት አባት እናት አባት ማይኖር ሲቀር ትላንት ወዲያ የሰፈር እናቶች አባቶች ምናምን ፊት በጣም በአእምሮ ይቀረጻል ሊረሳም የማይችል በጣም ከባድ ይሆነው ከባድ ነገር ነውና ይሄ ትልቅ ነገር ነው በልጆች ላይ በተቻላችሁ አቅም በአካባቢ ያላችሁ ልጆች ባሉበት ቦታ ላይ ሆናችሁ ስታነሱ ሐሳቦችን ነገ ይሄ ልጅ ያድጋል ነገ የሆነ ቦታ ላይ ይደርሳል ብላችሁ ታሳቢ ማድረግ አለባችሁ ነገ እናንተም ልጆች ይኖራቸዋል እግዚአብሔር ይሰጣልና ለነሱም ታሳቢ ያርጋችሁ እናንተም ብቻ መናገር ሳይሆን የእናንተም መቆጣት ብቻ ሳይሆን የነሱንም ህይወት ያሰባችሁ ሲሆን የተሻለ ነገር ይፈጠራልና እንደ አይነት ቃላቶች ደግሞ የማይጠፉ ናቸው አድገህም ማጥራሳቸው ነገሮች ናቸው በፍጹም አይረሳምና እስኪ ከባድ ነው የሚሆነው እስኪ አዲስ አበባ ላይ ያመጣህ ኪነ ጥበብ ስራ ነው ወይስ ከዛ በፊት ነው ከዛ በፊት ያው ለስፖርት መላለሳለሁ አዲስ አበባ የሚገርመው ነገር በሳምንት 3 ቀን አዲስ አበባ እየተመላለስኩኝ ነበር ቴኳንዶ መሰራው ማሰራው 3 ቀን አልቀርም መስጠት ለ4 አመት ለ5 አመት እና ብዙ ሰው ይገርመዋል ይሄንን ነገርና እዛው ስፖርት ላይ ያለው ለምን ሞዴሊንግ አጀምርም የሚል ነገር ፍላጎቱም ነበረኝ እኔና ቀጥታ ሞዴሊንግ ጀመርኩኝ ሞዴሊንግ እንደጀመርኩ 1 ወር ምናምን ነው ስልጠናውን የወሰድኩት ከዛ በኋላ ወጥቼ ብዙ ዲዛይነሮች እኔን መምረጥ ጀመሩ በተለያየ ፋሽን ሾውና እኔና ባህሬን ኔልሴፍ ልደት ምናምን ልደታው ነውና ከነሱ ጋር ብዙ ስራ ሰርተናልና ያኔ ከገንዘቡ ይልቅ ስራው ነበር የሚያጓጓል እና 400 ብር ነበር የሚከፈለው ለአንድ ስቴጅ መድረክ እና ብዙ ነው የሚታየ መውጣቱን ነው እንጂ ብሩን አይደለም ብሩን አታስብምና በቃ እርስ በርስ ደግሞ የነበረን ነገር ደስ ይላል በቃ እንተጋገዛለንና ያለኝ በዛ ሰው ከሌለ ከባድ ነው እና እኔ ማንንም የለኝም ራሴ በራሴ ሆኖ እንትምለው መድኃኒት ወስዳለሁ ትንሽ ደና ሲሆን ምግብ ልገዛ ወጣለሁ መድኃኒቱ ሲሰራ እና ሰቦንቱም የሚለውን ፊልም በዚያ አጋጣሚ ያው ብር ያስፈልገኝ ስለነበር
ደራሲውም ዳይሬክተሩም ጓደኛዬ ስለነበር በቃ በየሰዓቱ መድኃኒት እየወሰድኩ በማስታገሻ መርፌ ራሴን እየወጋው ነው እና ያው በዚህም አጋጣሚ ያው መኮንንም ላከ ሲያበረታታኝ አይዞ ምናምን ሲለኝ ነበር እንደ አባትም እንደ ጓደኛም እንደ ባልደረባ እና መድኃኒትም እየወሰድኩ ምናምን ነው ያንን ፊልም የጨረስኩት። ልክ ፊልሙን እንደጨረስኩ ለሳምንት አልተነሳው ከስራው በኋላ ለሳምንት ምክንያቱም ለስራው ብለህ ወሰድካቸው ተግባራዊ ኬኒኖች ተጽማሩ ያደርጋሉ። በጣም ከባድ ነው እና እነዛ ነገሮች ከባድ ናቸው። ያቋል የታመመ ሰው እንደዚህ ሆነ ደግሞ ወጣት ስትሆን ደግሞ ዶክተሮቹ ማን ነው የሚያስታምመው? አይ ማንም የለም። እሺ ምግብ የሚሰጥህ ማንም ብቻ ነው እየኖርክ ያለው? አዎ ብቻዬን ነው የምኖረው። በዚህ ህመም ላይ ብቻ ምን ያለችኝም እህቴ ነች። እህቴ ክፍለ ሀገር ነች። ማን ነው የሚረዳ? ማንም። አንደኛው ዶክተር አለቀሰ። እኔ እንኳን እንደዚህ ሆኜ አይደለም ጉንፋን ምናምን አሞኝ እናቴ አባቴ እህቶቼ ወንድሞቼ አጠገቤ ከሌሉ መሞት ነው የሚመስለኝ። እኔ አውቃለሁ ስሜቱን ራሴን ሲያመኝ አይዞ የሚል ሰው ምንም በቃ ሳምንት ዳቦ በብዛት ዳቦ ይዤ እመጣለሁ። ሙዝ ምናምን አልጋ ላይ አጠገቤ ነው ማስቀምጠው። ለምን 2-3 ቀን ሳይበላሽ ሊቆይ የሚችለው እሱ ነው። እውነት ነው። ራሴን ሳላቅ 24 ሰዓት ፌንት ነቅዬ ማሳለፍባቸው ጊዜያቶች አሉ። ገንዘብ ታወጣለህ፣ ታገኛለህ፣ አትከስርም። አሁን በደንብ የተመቻቸ ነገሮች መጥተዋል። የተመቻቹ ነገሮች አሉ ፊልም ላይ እና ከዛ አኳያ በፕሮዲስ በማድረግ የሚያግዘኝ ሰው ቢኖር ያው ህይወቴንም እንዳቃና ብዙ ድጋፍ እንዳደርግልኝም ነው የምቆጥረው። ደጋግ ኢትዮጵያኖች አይጠፉም ሕክምናውንም እንዲያግዙ ከስራ ባሻገር ያለበትን ሁኔታ ቢያዩ መልካም ነው። ደስ ይለኛል። እንደዛ እናደርጋለን። እስኪ እንግዲህ አድማጮች የሰዓት ሁኔታ ሆኖ ገድቦን እንግዲህ ከአንቴ ጋር በዚህ ነው የምንለያዩ ማለት ነው። እስኪ በቀጣይ ደግሞ ሌሎች ጊዜያቶችን አመቻችተን የበለጠ ደግሞ ሌሎች ነገሮች እንዴት ማድረግ እንዳለብን በተለይ ስለ ፊልሙ በሐሙስ በነበረው ፕሮግራማችን ላይ ለሐሙስ ላይ አንዱን ቀን እናመቻችና የተወሰነ ነገሮችን እንባባላለን ማለት ነው። እናንተም እሱ ማግኘት ለሚፈልጉ በምን ማግኘት ይችላሉ? አንተን ስልክ ማግኘት ስልክን መናገር እንችላለን። 0911 44 45 39 በዚህ የደወላችሁ ማግኘት ይችላላችሁ። በማንኛውም ፕላትፎርም አለ፣ ቴሌግራም አለ፣ ዋትስአፕ አለ፣ ሌሎችም ላይ ኢሞም ይኖራል። ደውላችሁ ማግኘት ይችላላችሁ። አንተ እንግዳችን ስለሆንክ ከልብ እናመሰግናለን። መልካሙን ነገር ይግጠመው ወንድማችን። ምሕረቱን ይላክልህ። እግዚአብሔር ጨርሶ ይማረ። ወደ ስራ እንዳልከው የምትመለስበት ጊዜ ቅርብ ነው የሚሆነው። እሱ ያውቃል፣ ሁሉም የሁሉ ባለቤት የሆነው እሱ ስለሆነ ሁሉን እሱ ያውቃልና እግዚአብሔር ይርዳ ወንድማችን። መልካም ነገር የምንሰማበትን ቀን ያቀርብልን። ዳግመን እንገናኛለን በመልካሙና እናመሰግናለን እንግዳችን ስለሆንክ። የስፖንሰራችንን ማስታወቂያ አድምጠን ተመልሰን እንገናኛለን። እንግዲህ ኒውዮርክ ነች በ1907 ኒውዮርክ ነው ይሄ ነገር እንግዲህ ዝሙት የተፈቀደው። ለምን ተፈቀደ? ደነገጥከ አይደል? አዎ ዝሙት መልካም ነገር ከተማ ነች እና ብዙ ስልጣኔ የሚንሸራሸርባት የሚቆረቆሩባት ተብሎ ይነገራል። እንግዲህ አይደል እቺስ ሄደን ባንነካት እንደውም ከዚህ ቀደም 10ቱ ትእዛዛት በትምህርት ቤት ውስጥ ሊሰቀል ተብሎ የተከለከለበት እንዲሁ አሜሪካ ውስጥ ነውና አሜሪካ ግዛት ውስጥ ነበር። አሜሪካ ግዛት ውስጥ ነው እና አንዳንድ የምትሰማቸው ነገሮች እስኪ ወደ መረጃው እስኪ እንግባ። እስኪ አድማጮችም ይሳተፉ፣ እኛ ብቻ ለምን ንገረም እነሱም እዚህ ሀሳብ ላይ ሀሳባቸው በ1907 ነው ዝሙት መፈጸምን የምትከለክል ህግ ያወጣች ሲሆን እንግዲህ ይህን ህግ ደግሞ ተላልፎ የተገኘ ሰው የ3 ወር እስር ይቀጣ ነበረ። አሁን ደግሞ ዝሙት ህግ ከወንጀልነት ሰርዛለች። ምክንያቱም ህጉ ወቅቱን አይመጥንም በሚል ህጉን ወንጀል አይደለም በማለት ፈቅዳለች ነው። ቀደም ሲል እንግዲህ ዝሙት የፈጸሙ እንዲቀጣ ያወጣችው ህግ ፍቺን ለመከልከል ማለት ያገቡ ሰዎች የፍቺን እንትን ለመቀነስ ነበረ ህጉን ያወጣችው። ለመሰረዝ አስበው ፍቺን ያበረታታል በሚል ተተውታል። ከትዳር ውጪ የሚደረጉ ወሲብን ለመከላከል በሚል የተዘጋጀው ህግ እንዲሁም አጥፊዎችን ለመያዝ አስቸጋሪ ነው መባሉ ለህጉ መሻር ሌላኛው ምክንያት እንደሆነም ተገልጿል ማለት ነው። እንግዲህ ከዚህ ቀደም ያው ህጉን ለመሰረዝ አስበው ነበረ። ፖለቲከኞች ግን ባሰሙት ተቃውሞ ምክንያት ህጉ እንዳይሰረዝ
አዎ ማለት ሊነሳ የነበረው ህግ በዛ ጊዜ ወጣው ሊነሳ የነበረው ህግ እንግዲህ ጋብቻ ፍቺን ያበረታታል በሚል ነው የተቃወሙት። አሁን ላይ ግን ይሄ ህግ ወቅቱን የጠበቀ አይደለም። ለዚህ ደግሞ የሚገርም ስራ በሰዓቱ ከነበሩት ከነረቡኒ ጋር ተፎካክሮ መታየት የቻለ ትልቅ ስራ ነበር የሰራ ነው። እስኪ ምናልባት አንተ ብታወራው ይሻላል መሰለኝ። አዎ በወቅቱ ጥሩ ከሚባሉ ፊልሞች ውስጥ ነበረና እኛም ያንግ የሚባለው ኢነርጂ የለም የወጣትነቱን እያንዳንዱን ነገር ተረባርበን ነበር ያለ ስህተት የሰራ ነው። ተመልካችም የወደደው እኔም በረዳት ተዋናይነት መሳይ ተፈራም በሜን ተዋናይነት ሁለታችንም ዋንጫ የበላንበት ቆንጆ አጋጣሚ ነው። በሚገርም ሁኔታ አዲስ ዓለም እንደዚሁ ብዙም እንትን አልነበራትም። እዛ ላይ ነው ይበልጥ ሌሎች ስራዎች መታጨት ያስቻላት ፊልሙ። ምክንያቱም ረቡኒ ስለ አድማጮች ምናልባት የረቡኒ ፕሮዲዩሰር ጋላክሲ ነበር። ጋላክሲ ትልቅ አቅም ያለው ትልቅ ፊልሞችን ፕሮዲዩስ የሚያደርግ የንግድ ተቋም ነው። ኪነ ጥበብ ላይም ገብቶ የራሱን አስተዋጽኦ እያደረገ ያለ ተቋም ግን ደግሞ በወጣት ኃይል የተሰራ ተመጣጣለ ብዬ ትልቅ ስራ ነበር። ይሄንን ትልቅነቱን ደግሞ ይበልጥ ከዋንጫው ባሻገር የህዝቡ ተቀባይነት የሚገርም ነበርና ውድድሩንም በደንብ ያየሁት እኔ አስታውሳለሁ። በካስቲንጉና በፕሮሞተርነቱ እዛ ላይ ብሰራም ግን በምርቃት እንኳን ጊዜ ላይ አስታውሳለሁ። አሁን ጋሽ ማሙድ ይኸው የስንብት የመድረክ ላይ ስንብት እንግዲህ የማይክ ስንብት ሊያደርግ ነው አሁን በቅርቡ ጋሽ ማሙድ የተገኘበት እንዲሁም ደግሞ የመሳይ ተፈራ ወንድም ግርማ ተፈራ ካሳይ ተፈራ በነገራችን ላይ ሳውንድ ትራኩንም በጣም የሚገርም ስራ ትልቅ ስራ ነበር እንግዲህና በርከት ያሉ ከዛ በኋላ በጣም ትልቅ ስራዎች ሰርተሃል አንተ። አሁን ግን እስኪ ሰርተ ብላ እንዴት ነው ለወንዱ ነው ወንዱ ነው ምንድነው? አሁን ፊልም ተከታታይ ድራማ እንዳንል የሼፎችን አርጋል ደግሞ በተጎና ተታማም ምንም ቢሰጠኝ መስራት አቀሟለ ጥሎታውለ። እስኪ ሰርተ ብላ አንተ ብትነግረኝ ምንድነው? አሁን ወደ ቴሌቪዥኑ መብላት ደግሞ አንደኛ ነው። ከእናቶቻችን ከሚስቶቻችን ከትምህርት ነው ስንበላ ይኖርነውና ሰርተን እንድንበላም በብዛት ወንዶቹን ገፋ እንዲያደርግን ተደርጎ ነው ታይትሉ የተዘጋጀውና ምን አይነት ይዘት ነው ያለው መሰለህ? የኩኪንግ ይሄ የካርጎ የለም መኪና ማብሰያ ካርጎ እሱን ይዘን መኪናው ስቶቭ አለው፣ ፍሪጅ አለው፣ የተለያዩ ቁሳቁሶችም ሁሉን ያሟላ ማለት ነው። ሁሉም አለው። አዎና ተንቀሳቃሽ ኪችን ማለት ነው። ተንቀሳቃሽ ኪችን ነው ማለት እሱን እንይዝና እግራችን ወደ ፈቀደው ወይም ፕሮዲውሰሮቻችን ወደ ጠቆሙን ላይን ወይም ደግሞ ተመልካቾቻችን በሂደት ደግሞ ሾው ሲጀምር ወደ ጋበዙን መስመር እንሄዳለን ማለት ነው። በድንገት አንድ ቦታ ላይ እንቆማለን። ወደድኩት ግን ገና ሳይጀምር ወደድኩት። ያለው መንገደኛ ጋር ፍቃደኛ የሆነ 20 ደቂቃ 25 ደቂቃ ለኛ መስጠት የሚችል ሰርቶ የራሱ ሰርቶ አብስሎ መብላት የሚፈልግ የሚገርም ነው። መንገደኛ የራሱ ሜኑ አውጥቶ ማለት ነው። እንትላለ ሁለት የኮምፒቲሽን ይዘት እንዲኖረው እነዛን መንገደኞች ሁለት እናደርግና ሁለቱ ለማብሰልና ለመመገብ ፍቃደኛ ከሆኑ ቦታቸውን ይይዛሉ። የሼፍ ፕሮቶኮል ይጠብቃሉ። አዎ አስቤዛው ግን ከኛ አይደለም። እሺ አስቤዛው ሁሉም የተሟላ ነው። እሺ መወዳደር ፈልገሻል? አይዞሽ ይኸው ይሄን እድል ማለፍ አልፈልግም። አንተም ሬዲዮ ጣቢያ በር ላይ እንመጣለን። ሰራላችሁ እሺ ሰዎቹን ካገኘን በኋላ ተራ ቁጥሮች አሉ እና ተመካክረው እነዛ ሰዎች የፈለጉትን ቁጥር ይመርጣሉ ከ1 እስከ 10። የመረጡት ቁጥር ሜኖ አለው። ሜኖ ሲገለበጥ የመረጡት ቁጥር ስንበላ ወይም ሲሰራ ያደግንበት ሀገር በቀል ምግብ አለ ማለት ነው። ውይይት መድረክ ይዘጋጃል። ስንተኛው ነው የሚዘጋጀው? እስኪ ወደ መቅዲን እንግዲህ ያው የሰባቲዝም መድረክ ለ79ኛ ጊዜ ነው የሚካሄደው ማለት ነው። በአሁኑ ደግሞ ደራሲና ተዋናያን ደሞዝ ጎሽሜ የክብር እንግዳ የሆነበት ሰባቲዝም የሀሳብ ውይይት ዝግጅት እሁድ ይካሄዳል ማለት ነው። እንግዲህ ደራሲና ተዋናይ ደሞዝ ጎሽሜ የክብር እንግዳ የሆነበት ሰባቲዝም 79ኛው መድረክ ኢትዮጵያዊ ጥበብ በሚል ነው የሀሳብ ውይይቱ የሚካሄደው ማለት ነው። ውይይቱም እሁድ ህዳር 22 ቀን 2017 ከቀኑ 8 ሰዓት በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት አዳራሽ ውስጥ ይከናወናል ማለት ነው። እንግዲህ ያለፈው ለ78ኛ ጊዜ የሳቅ
ከዚህ ቀደም ከሳቅ ባሻገር በየ15 ቀኑ ነው ሰባቲዝም የውይይት መድረክ የሚካሄደው ሁነኛ ሰው ለሁነኛ ሐሳብ በሚል በየ15 ቀኑ በወመዘክር ይካሄዳል። ከዚህ ቀደም በ78ኛው ላይ ደረጃ ኃይሌ ከሳቅ ባሻገር በሚል ርዕስ ተካሂዷል። እንግዲህ እሁድ ደሞዝ ጎሽም ያለ ደራሲና ተዋናይ ነው እሱ ይቆያል ማለት ነው። መስመር ላይ አድማጭ አለን። ሃሎ ጤና ይስጥልኝ አድማጫችን። ሃሎ በጣም የሚገራርሙ የተርኪሽ ምናምን ምግቦችን እናውቃለን፣ ግን የሀገራችን ደግሞ አሉ። ደቡብ ውስጥ ያለ ኦሞሊቾ የሚባል ምግብ፣ የሆነ ቦታ ላይ ያለ ወሎ ያለ እርጢጦ የሚባል ምግብ እና አናውቅም። እውነት ነው። እነዛን ካልቸራል ምግቦች እንትን የምን ሀገር ባህላዊ ምግብ ነው እየተባለ ይጠየቃሉ፣ እየተዝናኑ ይመልሳሉ። እነሱ ካልመለሱ ወደ ተመልካች ጥያቄው ይሄዳል። የሚያሸልሙ ናቸው እነዛ። እንደዛ እያደረግን ምግብንና ህይወትን አያይዘን ተርበው ስለሚያውቁበት ጠግበው ስለሚያውቁበት ከቤተሰብ የማን ልጅ እንደሚጣፍጣቸው ሰርተው ይበሉ እንደሆነ ሰርተው ካልበሉ የተለያዩ ምግብንና ህይወትን የተያያዙ ጥያቄዎች እየተጠያየቅን እነሱም እያበሰሉ ደቂቃው ይሄዳል። የተሰጣቸው ደቂቃ ሲያልቅ ምግቡ በምንም አይነት ሁኔታ ላይ ቢሆን ይቆማል። ሰዓት ስላላቸው የሰዓት ገደብ አለው። አለቀም አላለቀም በዛ ሰዓት ላይ ይቆማል። በቃ ያ ነው። ከዛ በኋላ ሌላ አንድ መንገደኛ ፊቱን አዙሮ ይቀመጣል። ማን እንደሰራ የማያውቅ መንገደኛ። ከዛ ምንም አይነት ፕሮፌሽናል ሰው የለም። የሁለቱን ምግብ ለሳምፕል ያቀርቡለትና ይቀምሳል። ከዛ ቀምሶ የትኛው ነው ቤስት ላንተ ተብሎ ቤስቱን ሲመርጥ ያ ሰውዬ የ1000 ብር አሸላሚ ይሆናል። ተሸላሚ ይሆናል። አብሳዩ ምናልባት ደግሞ ያቀማሽ ዞሮ ምግቡንና ከሁለቱ ሼፎች አብሳዩን ማች ካደረገ 500 ብሩን ይካፈለዋል። ኦኬ ምግቡን ቀምሷል። አብሳዩን ዞሮ ማች ካደረገ ዳኛው ማለት ነው። ተወዳዳሪዎቹም ዳኞቹም ተመልካችም ተሸላሚ የሆነበት ውድድር ማለት ነው። ተሸላሚ የሚሆንበት ነው። ማንም ፕሮፌሽናል የሆነ ኩከር የለም እና በህይወታችን